በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለሰጠን ለአማኑኤል ክብር ምስጋና ይድረሰው። እግዚአብሔር ቢረዳን የአርባዕቱ ወንጌላውያን መልክ በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ለነፍስ ለሥጋ መድኃኒት የምትሆን ለአራቱ ወንጌላውያን ቃል የተሰበሰበች መጽሐፍ ጸሎትን ማንበብን እንጀምራለን። የሊህ አባቶቻችን ቅዱሳን ሐዋርያት ጸሎታቸውና በረከታቸው ከሁላችን ሕዝበ ክርስቲያን ከኔ ከደካማው ከኃጥኡ እዚህ ከተሰበሰባችሁት ጋር ይሁን በየጊዜውና በየሰዓቱ ሁልጊዜ ለዘላለሙ አሜን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የሰማይ ሰማያት ወርደ በእናት በድንግል ማርያም ማኅፀን ስለማደር በቤተልሔም ስለመወለድ በበረት ስለመተኛት በጨርቆች ስለመጠቅለል አንተ የሰማይና የምድር ንጉሥ ስትሆን ከገሊላ ንጉሥ ሄሮድስ ፊት ወደ ግብፅ ስለመሰደድ በየጥቂቱም ስለማደግ ጠብቀኝ። ስለዚህ አንተን እየተማጸንኩ ከሥጋና ከነፍስ ሕመምና ደዌዎች እንድታድነኝ ቅዱስ ፈቃድህን ለመሥራት የበቃሁ እንድታደርገኝ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በመጥምቅ በቅዱስ ዮሐንስ እጅ ስለመጠመቅ ጠብቀኝ። በገዳም 40 ቀንና 40 ሌሊት ጾመ ጸላኤ ሰናያትን ዲያብሎስን ድል ነሳኸው። እንደዚሁ የሥጋዬን ደዌያትና ጠላቶችህን ድል ንሳልኝ። የሚቃረኑኝንም እንዲሁ እንደ ሸክላ ዕቃ አድቅቃቸው እንጂ አታድሳቸው፣ ለቅሶም አያገኛቸው። የእኔ ግን የእኛ ግን ፍጹም ደስታን ትሰጠን ዘንድ ለምንሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ወደ ምኵራብ በገባህ ጊዜ ጋኔን ያደረበትን አገኘኸው። እርሱም አንተ የእግዚአብሔር አብ ቅዱስ የባሕርይ ልጁ የናዝሬቱ ኢየሱስ ክርስቶስ ሆይ ከዚህ ልታጠፋን መጣህን እያለ ጮኸ። አንተ ግን እርኩስ መንፈስ ዝም ብለህ ከእርሱ ላይ ውጣ አልኸው። ተለይቶትም ወጣ። እንደዚሁ እርኩሳን መናፍስት ወደ ነፍሴና ሥጋዬ ወደ ነፍሳችንና ወደ ሥጋችን እንዳይቀርቡ ገሥጻቸው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የቅዱስ ጴጥሮስን አማት እንደ ፈወስካት እኔንም እንዲሁ ፈውሰኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ መዓትህ የራቀ ምሕረትህ የበዛ እውነተኛ አምላክንህና ብዙዎች ድውያንን እና አጋንንትን ያደሩባቸውን እንደ ፈወስካቸው እንደዚሁ እኔንና እዚህ የተሰበሰብነውን በሙሉ ፈውሰን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠብቀኝ። በለምጽ ደዌ የተያዘ ሰው ከለምጹ እንዲነጻ በአንተ በመታመን ለመነ። አንተም ትነጻ ዘንድ እወዳለሁ ንጻ አልኸው። ያን ጊዜም ከለምጹ ዳነ። እኔም ከነውረ ሥጋና ከነውረ ነፍስ እንድነጻ ከአንተ ዘንድ ምሕረትን እሻለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠብቀኝ። በቃሬዛ ተሸክመው ያመጡትን ሕሙም
ወዳለህበት መግባት ባልቻሉ ጊዜ የቤቱን ክዳን ቀደው ከእኔ ቃሬዛው ወደ ታች አወረዱት። አንተም ኃጢአትህ ተሰረዮልሃልና አልጋህን ተሸክመ ወደ ቤትህ ሂድ እንዳልከው እኔንም ከሕመም አልጋዬ አንሳኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠብቀኝ። እጁ የሰለለውን ሰው በአይሁድ መካከል እንደፈወስከው እኔንም እንዲሁ ፈውሰኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ ለሁሉ ሕዝብ ፈውስን ሰጠ፣ ዘወትር የምታድነንህና ጠብቀን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ደቀ መዛሙርት ማዕበልን ፈርተው ስለለመኑ ጸሎታቸውንም ስለሰማ ባሕርን ጸጥ በይ ብለህ ገሠጽካት። አውሎ ነፋስም ቆመ፣ ታላቅ ጸጥታም ሆነ። እንደዚሁ የሥጋዬንና የነፍሴን ሕመሞች ገሥጸህ አድናቸው። በላዬ የጠላቶቼ ፈተናዎች በረቱብኝ። ጊዜም ወደ በጎ ሐሳብ መልሳቸው፣ እኔንም ከሀብተ ሰናያትህ አድለኝ። አቤቱ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስተ ሰው የሆንክ የሕያው እግዚአብሔር አብ የባሕሪ ልጁ ጌታዬ ኢየሱስ ክርስቶስ ሆይ ጋኔን ያደረበት ከሩቅ አይቶ ሰግዶ የልዑል እግዚአብሔር አብ የባሕሪ ልጁ ናዝራዊ ኢየሱስ ሆይ እንዳታሰቃየኝ በሕያው አምላክነት አምልሃለሁ እያለ ለመነ። አንተም ክፉ ጋኔን ከእርሱ ውጣ ብለህ እንዳዘዝከው ያም ጋኔን ወጣ። አቤቱ ጌታዬ ሆይ እንደዚሁ ክፉዎች አጋንንት ወደ ነፍሴና ሥጋዬ እንዳይቀርቡ ገሥጻቸው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ኢያኢሮስ ከእግርህ በታች ወድቆ ሰግዶ ልጄ ልትሞት ደርሳለችና መጥተህ እጅህን በላዩዋ አኑርባት ልጄም ትድናለች ብሎ እጅግ ስለለመነ አንተም ብላቴናይቱን ወደ አለችበት ገብተህ እጇን ይዘ ጣቢታ ተነሽ ቁሚ ብለህ የኢያኢሮስን ልጅ ስለ አስነሳሃት ይቺ ብላቴና ተነስታ አገለገለቻቸው። አቤቱ ጌታዬ ሆይ እርሷን እንዳዳንክ እንዲሁ እኔንም እዚህ የተሰበሰብነውን ታድነን ዘንድ እንለምንሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከዚህ ዓለም መከራና ከጽኑ ሕመም ከክፉ ደዌያት ሁሉ እኔንና እዚህ የተሰበሰብነውን ባሮችን ታድነን ዘንድ ከእግርህ በታች ወድቀን እየሰገድን እንማለድሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ደም ይፈሳት የነበረችውም ሴት የልብሱን ዘርፍ ብዳስሰው እድናለሁ ብላ በመታመን የልብስህን ዘርፍ በዳሰሰች ጊዜ አንተ ልጄ ሃይማኖትሽ አዳነሽ፣ በሰላም ሂጂ ብለ እንደ ፈወስካት እኔንም እንደ እርሷ በልዕልና በዐይነ ልቦና እያየሁ የልብሱን ዘርፍ ከዳሰስኩ እድናለሁ ብዬ በዕዳው ሕሊና እንደ ዳሰሳለሁና በጸድቄ አይደለም በመታመኔ ሃይማኖትህ አዳነችህ በለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ሲሮፋንቂሳዊቷ ሴት ከልጇ ጋኔኑን ታስወጣላት ዘንድ በለመነች ጊዜ አንተም የልጆቿን ምግብ ለውሾች መስጠት አይገባምና ተይ፣ አስቀድሞ
ልጆች ይጥገቡ አልካት። እርሷም አዎን ጌታዬ ሆይ እኔ ውሾችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሬ ይበላሉ አለች። አንተም ስለዚህ ቃል እምነትሽ ከልጅሽ ጋኔኑ ወጥቷልና ሂጂ በሰላም ወደ ቤትሽ ግቢ አልካት። አቤቱ አምላኬ ሆይ እኔም ይቅርታንና ምሕረትን ለዚች ሴት እንደሰጣት ከምሕረት ፍርፋሬ ትሰጠኝ ዘንድ እየማለድኩ እለምንሃለሁ። እንደ ይቅርታ መጠን ይቅር በለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ነውር ሆኖ የተወለደውን አይተ እውር ሆኖ የተወለደውን አይተ እኔ የዓለም ብርሃን ነኝ ብለ ወደ ምድር እንትፍ ብለ በምራቅ ጭቃ ለውሰ ዓይኖቹን ቀባኸው። ሂደ በሰሊሆም ውሃ ተጠምቀ ብለህም አዘዝከው። ሄዶም ተጠምቆ እያየ ተመለሰ። አቤቱ አምላኬ ሆይ እንደዚሁ እኔንም ከዚህ ዓለም ሕመም ታድነኝ ዘንድ የነፍሴን ዓይንና የሥጋዬን ዓይኖችን አብራቸው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ሚስጥረ መለኮትህን ትገልጽላቸው ዘንድ ከሦስቱ ደቀ መዝሙርትህ ጋር ወደ ደብረ ታቦር በወጣ ጊዜ በዚያ መልክ በፊታቸው ተለወጠ። ልብሶችህም ምድራዊ ሰው ሊያጸዳው እንደማይችለው እንደ በረዶ ጻዕዳ ሆነ። አቤቱ አምላኬ ሆይ የኔንም ሕማሜንና ደዌን ወደ ጤና ለውጠው። የነፍሴን ጥፋት በሚሹ ጠላቶችም ፊት ረድኤትንና ሞገስን ስጠኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንዱ ሊቅ ልጄን ክፉና ደንቆሮ ጋኔን ይዞት በየስፍራው ይጥለዋልና ወደ ደቀ መዝሙርት ዘንድ አመጣሁት፣ ነገር ግን ሊፈውሱት አልተቻላቸውም አለ። አንተም ወደዚህ አምጡት አልክ። ያ ጋኔን በአየህ ጊዜ በምድር ላይ ጥሎ እያንፈራገጠ ጣለው። አባቱም እባክህ ራራልኝና ብትፈቅድ እርዳኝ አለ። አንተም ለሚያምን ሁሉ ይቻላል አልከው። አቤቱ ጮሆ አቤቱ አምናለሁ ማመኔን እርዳው አለ። አንተም አንተ ድዳና ደንቆሮ ጋኔን ከእርሱ ትወጣ ዘንድ አዝሃለሁ፣ ዳግመኛም እንዳትመለስበት ብለ በእጅ ይዘ በአነሳው ጊዜ ልጁ ቀጥ ብሎ ቆመ። አቤቱ ጌታዬ ሆይ እኔም በጥልቁ ባሕረ ደዌ ውስጥ እንዳልወድቅ በቅድስት ቀኝ እጅህና ከፍ ባለች ክንድህ ያዘኝ። ዳግመኛ እንደዚህ እንደ ልጁ አባት ማመኔን ተረዳው ዘንድ ዲዳና ደንቆሮ የሚያደርጉ ርኩሳን መናፍስት ወደ እኔ እንዳይቀርቡ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አይነ ስውር በርጤሜዎስ የዳዊት ልጅ ጌታ ኢየሱስ ሆይ እዘንልኝ ብሎ ምሕረትን በለመነህ ጊዜ ምን ላደርግልህ ትወዳለህ አልከው። እርሱም መምህር ሆይ ብርሃን እንድትሰጠኝ እሻለሁ ሲልህ ሃይማኖትህ አዳነችህ አልከው። ያን ጊዜም አየ። ምሕረትህ የበዛ አምላኬ ሆይ ለዓይነ ሥጋዬና ለዓይነ ነፍሴ ፈውስን ትሰጠኝ ዘንድ እባክህ እዘንልኝ እያልኩ እለምንሃለሁና እኔም ሃይማኖትህ አዳነችህ በለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ወደ ሰርግ ቤት ገብተ ውሃውን ወይን ጠጅ አደረክ። እንደ ለወጥከው የኔንም ሕመሜን ወደ ጤና ለውጥልኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ በቃልህ እሊያን ጋኖች እስከ አፋቸው ድረስ ውሃን ሙሏቸው ብለሃልና ምስጋናህን አቀርብ ዘንድ በእኔ አፍ ምስጋናህን ሙላ።
አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከፍሬዋ ትበላ ዘንድ ወደ አንዲት በለስ ስለሄድክ ከቅጠል በቀር ፍሬን በውስጧ ስላላገኘህባት ከእንግዲህ ወዲህ ፍሬ በውስጥሽ አይገኝብሽ ብለ ረገምካት። ያች በለስም ከስሯ ጀምሮ ደረቀች። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የቅድስና እና የንጽህና ፍሬን አፈራ ዘንድ ለዘላለም ሕይወትነት ከማህያዊ ጎን የመነጨ ማይገቦህን አጠጣኝ እንጂ ፍሬ ምግባራትን አላገኘሁብህምና እንደዚያች በለስ አትርገመኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመቶ አለቃው እነሆ ልጄ ታሞ ሊሞት ደርሷል ብሎ ታድንለት ዘንድ ለመነ። አንተም ልመናውን ሰምተ ልጁን ታድንለት ወደ ቤቱ ስትሄድ፣ እርሱ ግን አቤቱ አንተ ከቤቴ ክዳን በታች ትገባ ዘንድ አይገባኝም፣ ብቻ በቃልህ እዘዝ ልጄም ይድናል ብሎ ላከበ። አንተም ይህን የመቶ አለቃውን ትሕትናን የተመላ ልመናውን ሰምተ ሃይማኖቱን አደነክ፣ ልጁንም አዳንክለት። አቤቱ ጌታዬ ሆይ እኔም እንደ እርሱ አቤቱ አንተ ከቤቴ ክዳን በታች ትገባ ዘንድ አይገባኝም፣ ብቻ በቃልህ እዘዝ ከደዌም እድናለሁ ብዬ በመታመን እለምንሃለሁ። ይህንን የምለምንን ስለ ኦርቶዶክሳዊት ምግባሬ ነው እንጂ ስለ ደካማይቱ ምግባሬ አይደለም። ጌታዬ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከታመመ 38 ዓመት የሆነውን አንድ ሰው መጻጉዕን በአየኸው ጊዜ ልትድን ትወዳለህን አልከው። መጻጉዕም ወደ መጠመቂያው የሚያወርደኝ ሰው የለም፣ በወረድኩም ጊዜ ሌላው ቀድሞኝ ይወርዳል አለህ። መዓትህ የራቀ ምሕረትህ የበዛ አንተም ተነስ አልጋህን ተሸክመ ወደ ቤት ሂደ አልኸው። ያን ጊዜ ድኖ ተነሳ። አቤቱ ጌታዬ ሆይ እኔም ታምሜ ከተኛሁበት አልጋዬ ላይ ታነሳኝ ዘንድ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ ታላላቅ ድንቆችን ታደርጋለህና በእኔ ላይ ምሕረትን ግለጥ። አንተ ወደ እኔ ካልወጣ ሐኪሞች ስንኳን ሊፈውሱኝ አይችሉምና የታመምኩ እኔን ፈውሰኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከመቃብር ስላስነክሰኸው አልዓዛር እህቱ ማርታ አንተ እዚህ ኑረ ቢሆን ወንድሜ ባልሞተም ነበር አለችው። አንተም ወንድምሽ ይነሳል አልካት። ማርታም በመጨረሻው ቀን ሁላቸው ሙታን በሚነሱ ጊዜ እንደሚነሱ አውቃለሁ አለችው። አንተም ሙታንን የማነሳቸው አዳኝ እኔ ነኝ፣ የሚያምንብኝ ቢሞት ይድናል፣ ሕይወት ያለው የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽን አልካት። እርሷም አቤቱ አንተ ወደ ዓለም የመጣ የእግዚአብሔር አብ የባሕሪ ልጁ ክርስቶስ እንደሆንኩ አምናለሁ አለች። በዚያች ጊዜ ወደ ባሕሪ አባት ጸለይክ። ከጸለይክ በኋላ አልዓዛር አልዓዛር ና ወደ ውጭ ውጣ ብለ በታላቅ ድምፅ በጠራህ ጊዜ ሞቶ የነበረ አልዓዛር እጅ እግሩ ታስሮ ፊቱም በሰበን ተጠቅልሎ እንደተገነዘም ወጣ። እንግዲህ ፍቱትና ይሂድ ዘንድ ተውት አልካቸው። አቤቱ ጌታዬ ሆይ እኔንም በስልጣን የመታመን ባሪያ ነኝና ከውድቀቴ አንስተ ከማእሰረ ኃጢአቴ ተፈታን ዘንድ እንለምናለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማርያምን ተእፍረት
በደሏን ይቅር ትላት ዘንድ ራስህንና እግርህን በእንባዋ አርሳ በጠጉሯም እያሸች ሽቱ በቀባች ጊዜ አንተ ለደቀ መዝሙርት ይችን ወንጌል በሰበኩባት በሁሉም ዓለም ውስጥ እርሷን እያሰቡ ያደረገችውን ይነግሯታል ብለ ኃጢአቷን ይቅር አልካት። አቤቱ ጌታዬ ሆይ እኔንም እንደ እርሷ በመጽሐፈ ሕይወት ውስጥ ጻፈኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ 18 ዓመት ጎብጣ ቀጥ ብላ መቆም የማትችል መበለትን ከደዌሽ ድነሻል ብለ እጅህን በላዋ እግርህ ያን ጊዜም ዳነች። አቤቱ አንተ የታሰሩትን የምትፈታ የወደቁትን የምታነሳ አምላክ ነህና እነሆም በእግረ ኃጢአት የጎበጥኩ እኔም ይቅር ብለ በደሌን ታቃልልኝ ዘንድ ከደዌም ታድነኝ ዘንድ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በአልጋ በድኑን በተሸከመው በመንገድ አገኘኸው። ስለ መበለቲቱም ልጅ አንተ ልጅ ተነስ አልከው። ያ በድን የነበረው ተነስቶ ተቀመጠ፣ በትክክልም ተናገረ። ለእናቱም በሕይወት ሰጠሃት። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔንም አድነ፣ ታምሜ ከተኛውበት አልጋ ታነሳይ ዘንድ እለምንሃለሁ። ካነሳኸኝም በኋላ ከጠላት ኃይል ሰውረኝ። በየጊዜው ሁሉ ትጠብቀኝ ዘንድ በሕሊናም በሥጋም ድንግል ለሆነች እናትህ ለቅድስት ድንግል ማርያም ትሰጠኝ ዘንድ እነሆ እለምንሃለሁ። ያዘኑትን የምታረጋጋ፣ ድውያንን የምትፈውስ፣ የደከሙትን የምትደግፍ የምሕረት አባት ጌታዬ ኢየሱስ ክርስቶስ ሆይ አንተ ወደ እኔ ካልመጣህ በቀር ሐኪሞች ሊፈውሱኝ አይቻላቸውምና የነፍሴንና የሥጋዬን ቁስል አንተ ፈውሰኝ። አቤቱ ጌታ ኢየሱስ ክርስቶስ ሆይ ከስንፍና የተነሳ አጥንቶቼ ተልተው ሸተው ሁልጊዜ እተክዛለሁና አንተ በአምላካዊ ምሕረት ካላጽናናኸኝ እኔን ማጽናናት የሚችል የለምና እነሆ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔ በበደልኩህና በሳትኩ ኃጢአትን በሠራው ጊዜ ስለ ቅድስት እናት ስለ ድንግል ማርያም ስለ ንጹሐ ሥጋዋ ብለህ ማረኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠላቶች በፍቃድ ለሞት አሳልፈው ሲሰጡ በተቀበልከው ሕማማተ መስቀል ስማጸን በፍቃድህ እንድኖር እርዳኝ። በጠላቶችም እጅ አሳልፈህ አትስጠኝ። አቤቱ የደቀ መዝሙርትን እግር እንዳጠብክ ከኃጢአት አጥበ ከበደሌ አንጻኝ። ቅዱስ ሥጋህና ክቡር ደም መንፈሳዊ ሕይወትን የሚሰጥ ስለሆነ ከመለኮታዊ የቸርነት ማዕድ መግበኝ። ከማህያዊ የይቅርታ ወይንህም አጠጣኝ። አቤቱ ጌታዬ ሆይ ወደ ልዑል የባሕሪ አባት ትለምነን ዘንድ ወደ ጌቴሰማኒ ስለ መግባትህ እንሆ ኃጢአቴን ይቅር በለኝ፣ ስለ ምግባሬም ችላ አትበለኝ እያልኩ ወደ አንተ እለምናለሁ። አቤቱ ጌታዬ ሆይ እንደ ደም ነጠብጣብ ወዝን ስለ መውዛትም በላይ ከጠለ ምሕረት የማዳን ነጠብጣብ ካፊሃን አዝንመ ከደስታ ወንዝ አጠጣኝ። አቤቱ ጌታዬ ሆይ ቅዱሳት እጆችህን ያሰሯቸው ዘንድ አይሁድን እንደ ፈቀድክላቸው የኔንም ጠላቶች በላይ የሰለጠኑብኝ ዘንድ እንዳትፈቅድላቸው እለምንሃለሁ፣ እማልድሃለሁ። አቤቱ ጌታዬ ሆይ
ጉንጮችህን ስለ መጸፋትህ በላይ ከተነሱ ጠላቶች ሁሉ ጠብቀህ አድነኝ። አቤቱ ጌታዬ ሆይ አይሁድ በአደባባይ መሃል ስለ ቆምህ በፍርድ ቀን ፍቃድህን ከፈጸሙ ቅዱሳን ጻድቃን ጋር በቀኝህ አቁመኝ እንጂ በግራህ አታቁመኝ። አቤቱ ጌታ ሆይ እንደ በደለኛ ስለ መመርመርህም ኃጢአቴን እንደ ግንብና እንደ ሕንፃ አፍርሰው እንጂ በሚያስፈራ የፍርድ ቀን ስለ ምግባሬ አትመርምረኝ። በአይሁድ እጅ ልብስህን ስለ መገፈፍህ ቅዱስ ስምህ የክብርና የሞገስ ልብስ ይሁነኝ። አቤቱ ጌታዬ ሆይ ጀርባህን ስለ መገረፍህ ብለ በፍርድ ቀን አትፍረድብኝ፣ በመቅሰፍትህም አትገስጸኝ። አቤቱ ጌታ ሆይ ከእሾህ የተጎነጎነ አክሊልን ስለ አቀዳጀሁም ፈንታ የተናኩና የተዋረድኩ እኔን የሕይወት አክሊልና ክብር አቀናጀኝ። አቤቱ ጌታዬ ሆይ ራስህን ስለ መቱሁም ፈንታ በዘንግ በመመታት ከሚመጣ ፈተና ሁሉ አድነኝ። አቤቱ ጌታዬ ሆይ መስቀልን ስላሸከሙህም ፈንታ እንደ ማህለቅ በልብ ውስጥ አኑረኝ፣ እንደ ማህብም በከንፈረ በክንድህም አሰረኝ። የሕያው እግዚአብሔር አብ ልጅ ክርስቶስ ሆይ በዕፀ መስቀል ላይ ስለ አስተኝሁም በዕፀ መስቀል በመተኛት ከሚመጣ ነገር አድነኝ። አቤቱ ጌታዬ ሆይ እጆችህንና እግሮችህን ስለ ቸነከሩ ፈንታ ያለ ዕዳ ኃጢአት ስለ እኛ ብለ በመንቸንከርህ ዕለተ ፍዳ ሳይደርስ አስቀድመ ኃጢአቴን ይቅር በለኝ። አቤቱ ጌታዬ ሆይ ስለ እኛ ብለ በቅዱስ መስቀል ላይ የተሰቀልክ አይሁድ በዕፀ መስቀል ላይ ስለ ሰቀሉ ፈንታ እኔን ከጽኑ ጥፋት አድነኝ። አቤቱ ጌታዬ ሆይ ወደ ሕያው የባሕርይ አባት እግዚአብሔር አብ ስለ መጣራት የኔን ጸሎት እንድትሰማ ጸሎቴንም እንድትቀበል እለምንሃለሁ። አቤቱ ጌታዬ ሆይ ሆምጣጤን ስላጠጡ ፈንታ ፍቅርና ሰላም ልማድህ ነውና ለዘላለም የማይነጠፍ የሕይወት ውሃን አጠጣኝ። ለሕያው አባት ለእግዚአብሔር አብ ነፍስህን አደራ ስለ መስጠት እኔ በየጊዜውና በየሰዓቱ ሁሉ ወደ አንተ እማጸናለሁ። አንተ የሞትና ሕይወት ጌታ ነህና። አቤቱ መድኃኒታችን ክርስቶስ ሆይ ነፍስህን ስለ እኛ በመስቀል ላይ ስለ መስጠት ከዳጥና ከመውደቅ ደግፈኝ። ክርስቶስ ሆይ ጎንህን ስለ ወጉም ፈንታ ክፉዎች አጋንንት እንዳይወጉኝ እንደ ዓይን ብሌን ጠብቀኝ። አቤቱ ጌታዬ ሆይ በብሩክት እናት ፊት ከመስቀል ላይ እንዳወረዱም ስለ ብሩክት እናት ስለ ድንግል ማርያም ብለ በቀን ከተወረወረ ጦር በጨለማ ከሚመጣ የአደጋ ግብርም አድነኝ። አቤቱ ጌታዬ ሆይ በሰንዱናት ስለ ገነዙ ፈንታ የኔን ሕመም ሰንዱን አስወግደ ጤነኛ አድርገኝ። አቤቱ ጌታዬ ሆይ ወገኖች በእንባና በለቅሶ ስለ ቀበሩ ፈንታም ከልቤ ሐዘንን ከዓይኖችም እንባን አስወግድልኝ። በመለኮታዊ ኃይል በሦስተኛይቱ ዕለት ከሙታን ተለይተ ስለ መነሳትም በመድኃኒት ጋሻ ከመከራ ጋርደኝ። አቤቱ ጌታዬ ሆይ በአርባኛው ቀን ወደ ሰማያት ስለ ማረግም ፈንታም ጸሎቴን ወደ አንተ አሳርገ ልመናዬን እንደ ዕጣን ተቀበልልኝ። አቤቱ ጌታዬ ሆይ የእውነት መንፈስ ጰራቅሊጦስ
በደቀ መዝሙርት ላይ ስለ መላክ ፈንታ የአንተን ምስጋና ለመናገር እችል ዘንድ መንፈስ ጽድቅ ጰራቅሊጦስ ላክልኝ። አቤቱ ጌታዬ ሆይ ዳግመኛም በጌታችን በሙታንና በሕያዋን ላይ ለመፍረድ ስለ መምጣትም በሙታንና በሕያዋን ስትፈርድም እኔ ለኃጥ ባሪያ የአማረ ብርሃን ድህነትን ስጠኝ። አምላኬ ኢየሱስ ክርስቶስ ሆይ ኤሎሄ ኤሎሄ ብለ ስለ መጮህም ወደ አንተ ተማጸኑ። ከርኩሳን መናፍስት ከክፎች ጋኔን ከሌጊዮን ከደስክ በላይ ከሚመጣው ሕመም ታድነኝ ዘንድ በረድኤት ታመንኩ። የሚቃረኑኝንም ሰዎችን በመለኮታዊ ኃይል ነፍስ እንደሚበትነው ትቢያ አድርጋቸው። እመቤቴ ቅድስት ድንግል ማርያም ሆይ እግዚአብሔር በምለምነው ሁሉ ተስፋዬ የቆረጥኩና ተስፋ እሴቴን ያጣው እንዳልሆን ስለ እኔ ለምኝልኝ። የኔን መውደቅ የሚሹ ሁሉ ይውደቁ፣ የኔን መከራ የሚመኙ እነሱ ይዋረዱ። እኔ ግን ልነሳ፣ እነሱ ግን ይውደቁ። እመቤቴ ሆይ እኔ ከፍ ከፍ ልበል፣ ውድቀቴን የሚሹ ሁሉ ግን ይፍሩ ይጎሳቆሉ። ለእነሱ ችግርና መናቅ፣ ለእኔ ግን ብዕልና ክብር። ለእነሱ ኀፍረትና ጨለማ፣ ለእኔ ግን ገናንነትን ብርሃን ከእግዚአብሔር ዘንድ ይሁን። ለእነርሱ አባርና እህል ማጣት ይሁን፣ ለእኔ ግን ጸጋን ብዕልና ደስታ ይደረግልኝ። የእግዚአብሔር ደብረ መቅደሱ እመቤቴ ቅድስት ድንግል ማርያም እግዚአብሔርን በምለምነው ሁሉ ተስፋ የቆረጥኩና ተስፋ እሴትን ያጣሁ እንዳልሆን ጠላቶቼም የሚራዳው የሚታመንበትስ አምላኩ ወዴት አለ እንዳይሉ ስለ እኔ ለምኝልኝ። እመቤቴ ቅድስት ድንግል ማርያም ሆይ ኃጥ ልጅሽን እኛ እዚህ የተሰበሰብነውን ሁሉ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድኝን፣ ጠብቂን ለዘላለሙ አሜን። ስናቀርብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ ዚያር ይቀበልልን። የቅዱሳን የአራቱ ወንጌላውያን የጌታ አገልጋዮች ረድኤት በረከት በእኔ በደካማው በእናንተ በሁላችን ላይ ጸንቶ እንዲኖር የእግዚአብሔር በጎ ፍቃድ ይሁን አሜን ለዘላለሙ። አነሳስቶ ላስጀመረን አስጀምሮ ላስፈጸመ ለልዑል እግዚአብሔር ክብር ምስጋና ይድረሰው። በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የቅዱሳኑ ረድኤት በረከት በእኔም በእናንተ ላይ ጸንቶ ይኑር። የተወደዳችሁ ቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼር በማድረግ ለታመሙት፣ ለተጨነቁት፣ በሆስፒታል ላሉት፣ መጽናናትን ላልቻሉ ሁሉ ይሄ ቃል የሚያድን ቃል የሚያጽናና ነው። ከበሽታ የሚፈውስ ኃይል ያለው ጸሎት ስለሆነ ለሁሉም እንድታደርሱ በቅዱሳኑ ስም ለምናለሁ። አመሰግናለሁ።